ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታችን ተጀምሯል። በዛሬው ዝግጅታችን የክልልና ሀገር አቀፍ ፈተናዎችን ቅድመ ዝግጅት በተመለከተ እናስቃኛችኋለን። የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 እስከ ሐምሌ 8 ድረስ ይሰጣል። እንዲሁም ደግሞ የክልል አቀፍ ፈተናዎች የ6ኛ እና 8ኛ ክፍል የ6ኛ ክፍል ከሰኔ 5 እስከ 6 የ8ኛ ክፍል ደግሞ ከሰኔ 3 እስከ ሰኔ 4 ድረስ ይሰጣል ማለት ነው። ይህን በተመለከተ የተማሪዎች ቅድመ ዝግጅት የባለድርሻ አካላት ቅድመ ዝግጅት ምን ይመስላል ሚለውን በስፋት እናስቃኛቸዋለን። ለምናነሳቸው ጥያቄዎች ማብራሪያ ሊሰጡን የአማራ ክልል ትምህርት ቢሮ ምክትል ኃላፊ የሩስ መንግስቱ እዚህ ስቱዲዮ ነው የሚገኙት። አብራችሁን ቆዩ። እንግዳችን አክብረውን ስቱዲዮ ድረስ ስለመጡ እጅግ አመሰግናለሁ። እኔ በጣም አመሰግናለሁ። እንዲሁም እንደ መግቢያ እንደ ክልል በዚህ ዓመት በክልልና በአገር አቀፍ ደረጃ ፈተና የሚቀመጡ ተማሪዎች ምን ያህል ናቸው ከሚለው እንነሳ። በጣም አመሰግናለሁ። ቅድም በመግቢያው እንደተጠቀሰው በክልላችን ሀገራዊም ክልላዊ ፈተናዎችም ይሰጣሉ። ከሀገራዊ ፈተና ለመጀመር በዚህ ዓመት ወደ 470 ትምህርት ቤቶች አስፈታኝ የ12ኛ ክፍል ተማሪዎችን የሚያስፈትኑ ትምህርት ቤቶች አሉን። በእነዚህ ትምህርት ቤቶች ወደ 99498 ተማሪዎች ፈተናውን ለመውሰድ ሙሉ ዝግጅት አድርገው የምዝገባ ስራዎችና ሌሎች ስራዎች ተጠናቀቁበት ነው። የ8ኛ ክፍል ስንመለከት ወደ 2728 የሚሆኑ ትምህርት ቤቶች ያስፈትናሉ። በእነዚህ ትምህርት ቤቶች 148169 የሚሆኑ ተማሪዎች ናቸው ለፈተና የሚቀመጡት። የ8ኛ ክፍል ፈተና የሚሰጠው በሁለት ዙር ነው። በመጀመሪያው ዙር ቅድም በተጠቀሰው የጊዜ ገደብ የሚፈተኑት 130280 የሚሆኑ ተማሪዎች ወደ 2275 ትምህርት ቤቶች ናቸው። በሁለተኛው ዙር ደግሞ መስከረም አካባቢ የምንሰጠው ክረምት ላይ የመማር ማስተማሩ ስራ የሚቀጥሉ ትምህርት ቤቶች አሉ። ወደ 453 የሚሆኑ ትምህርት ቤቶች 17889 የሚሆኑ ተማሪዎች በሁለተኛው ዙር የሚፈተኑ ናቸው ማለት ነው። የ6ኛ ክፍልንም በሚመለከት በሁለት ዙር ነው የሚሰጠው። ወደ 3649 ትምህርት ቤቶች ያስፈትናሉ። በዚህ ዓመት 154214 የሚሆኑ ተማሪዎች ናቸው ፈተናውን የሚወስዱት። በመጀመሪያው ዙር ወደ 3055 ትምህርት ቤቶች ያስፈትናሉ። 131993 ተማሪዎች በመጀመሪያው ዙር ፈተናቸውን የሚወስዱ ይሆናል። በሁለተኛው ዙር ወደ 594 ትምህርት ቤቶች 22221 የሚሆኑ ተማሪዎች ፈተናውን የሚወስዱ ይሆናል። ስለዚህ በሁሉም የክፍል ደረጃዎች በሶስቱም ፈተናው የሚሰጠው ክልላችን ከነበረው ነባራዊ ሁኔታ አኳያ ምዝገባ በተለያየ ጊዜ የተከናወነ ከመሆኑ ጋር ተያይዞ ዘገይቶ የመጡ ተማሪዎች በመኖራቸው በሁለት ዙር ነው የሚሰጠው ማለት ነው። 12ኛ ክፍልም 8ኛ ክፍልም እንዲሁም 6ኛ ክፍል በሁለት ዙሮች የሚሰጥ ይሆናል። የመጀመሪያው ቅድም የተጠቀሰው የጊዜ ገደብ ለመጀመሪያው ዙር ፈተና የተቀመጠ ነው ማለት ነው። በጣም ጥሩ። በዚህ በመጀመሪያው ዙርም በሁለተኛ ዙርም በሚሰጠው የፈተና መርሃ ግብር መሰረት የሚፈተኑ ተማሪዎች ቁጥር ከዚህ በፊቱ ካለው ጋር ሲነጻጸር እንዴት ነው? ምናልባት ቁጥራቸው የቀነሰ እንደሆነ ይታመናልና ለዚህ ምክንያት ሊሆን የሚነሱ ዋና ምክንያቶች በሁሉም የክፍል ደረጃዎች የተማሪዎች ቁጥር ቀንሷል። በክልላዊና ሀገራዊ ፈተናዎች ብቻ ሳይሆን በአጠቃላይ የተማሪ ቁጥር ከባለፉት አመታት በጣም የቀነሰበት ሁኔታ ነው ያለው። የዚህ የተማሪዎች ቁጥር መቀነስ በርካታ ምክንያቶች አሉት። ውስብስብ ችግሮችን ነው የአማራ ክልል ያለፈ ያለው። እንደ ሀገርም እንደ ዓለምም ያጋጠመን የኮሮና ወረርሽኝ በዛን ወቅት የተማሪ ማቆራረጦች ነበሩ። ታች ክፍል ላይ ያቋረጠ ተማሪ 12ኛ ክፍል ላይ ሊደርስ አይችልም ማለት የማቆራረጡ መጠን ሰፊ ነው። ከትምህርት ገበታ የመሆን ውጭ የመሆን እድሉ በጣም ሰፊ ነው። ሁለተኛው ከዛ ቀጥሎ የሰሜኑ ጦርነት በርካታ ትምህርት ቤቶችን ከትምህርት ገበታ ውጭ ያደረገን የነበረው በርካታ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ ያደረገ ነው። ስለዚህ ከትምህርት ገበታ የወጡ ተማሪዎች ወደ ትምህርት ቤት የመመለስ እድላቸው በጣም ዝቅተኛ ስለነበረ እሱ በራሱ የተማሪው ቁጥር ከመቀነስ አኳያ አስተዋጽኦ ነበረው። አሁን ቅርብ ጊዜ ደግሞ በክልላችን ውስጥ የተፈጠረው ግጭት ከምንም በላይ የተማሪውን ቁጥር በጣም ዝቅ እንዲል አድርጎታል። ከዚህ በፊትም በተደጋጋሚ በሚዲያ እንደምንሰጠው በርከት ያሉ ትምህርት ቤቶች ከመማር ማስተማር ውጭ ናቸው። አሁን ባለው ሁኔታ ወደ 4821 የሚሆኑ ትምህርት ቤቶች መማር ማስተማር እያስኬዱ አይደለም። ከዚህ ውስጥ ወደ 3618 ትምህርት ቤቶች ጭራሽ ያልተከፈቱ ናቸው በዚህ ዓመት። ከዚህ አኳያ በሁሉም የክፍል ደረጃ ያለው የተማሪ ቁጥር ይሄ ግጭቱ በራሱ የፈጠረው ጫና የተማሪውን ቁጥር እንዲቀንስ አድርጎታል። በክልላዊም ሀገራዊ ፈተናም
በዛ መጠን የተማሪው ቁጥር የቀነሰበት ሁኔታ ነው ያለውና ባለፉት አመታት ያሳለፍናቸው ያሉ ችግሮች የተማሪውን ቁጥር በመቀነስ ረገድ ከፍተኛ ሚና ነበራቸው ማለት ነው። ስለዚህ በቀጣይ አመታት ይሄን የተማሪ ቁጥር ከፍ ለማድረግ የተለየ ርብርብ የተለየ ስራ መስራት እንደሚጠይቅ የሚያሳይ ነው። በቅርቡ ዶክተር ሙሉነሽ ይሰጡት የነበረ አንድ መግለጫ ላይ በክልሉ ከ4 ሚሊዮን በላይ ተማሪዎች ወደ ትምህርት አልገቡም። ይህ ደግሞ ምናልባትም በጣም አተኩረን ስናየው ከዓለም ሀገራት ከመቶ የዓለም ሀገራትን የህዝብ ብዛት ይበልጣል የሚል አይነት ተናግረው ነበርና አሁን ቅድም እንዳነሱልኝ ከኮሮና ከዛም ከሰሜኑ ጦርነት አሁንም እንደ ክልል የገጠመን ፈተናም ጋር ተደማምሮ በተለይ አሁን ላይ ያለው ይሄን ያህል ቁጥር ተማሪ ከትምህርት ገበታ ውጭ መሆኑ እንደ ክልልም እንደ ሀገር ምን ያህል ዋጋ ያስከፍላል ይላል። የተሰጠው መግለጫም ትክክል ነው። በዚህ አመት ወደ 7 ሚሊዮን ተማሪዎችን ነው መዘግባለን ብለን በእቅድ ይዘን የነበረው ያለፉትን አመታት የተማሪዎች ቁጥር ሊያካክስ በሚችል መንገድ ነበር ያቀድነው። የተመዘገቡት ተማሪዎች ግን ወደ 2.8 ሚሊዮን ተማሪዎች ናቸው። ከተመዘገቡትም ሁሉም በመማር ላይ ናቸው ብሎ መውሰድ አይቻልም። ያቋራረጡ ተማሪዎች አሉ። ስለዚህ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ይሄ ቁጥር እንደተባለው የብዙ ሀገራት የህዝብ ቁጥር ነው። ይሄ እንደ ክልል ብቻ አይደለም ዋጋ የሚያስከፍለው እንደ ሀገርም እንደ አህጉርም እንደ ዓለምም ነው። ይሄን ያክል ተማሪ ከትምህርት ገበታ ውጭ ሆነ ማለት ማህበራዊ ኢኮኖሚያዊ መስቀልቅሎ በጣም ሰፊ ነው የሚሆነው። ስለዚህ የአማራ ክልል ብቻ ተጎድቶ ሌሎቹ አካባቢዎች የሚጠቀሙበት ምንም ነባራዊ ሁኔታ ሊኖር አይችልም። የምንጠቀመውም የምንጎዳውም እርስ በርሳችን የተሳሰርን እስከሆነ ድረስ አማራ ክልል ላይ ያለው ችግር እንደ ሀገርም ችግር ሆኖ ነው የሚወሰደው። ለሌሎቹ አካባቢዎችም በዛ መንገድ የሚታይ ነው ማለት ነው። ስለዚህ እንደ ሀገርም እንደ ክልልም እነዚህን ተማሪዎች ወደ ትምህርት ገበታ እንዲመጡ ማድረግና የተማሪዎችን በትምህርት ገበታ እንዲቆዩ የማድረግ ጉዳይ የሁሉም የባለድርሻ አካላት ርብርብ የሚጠይቅ ጉዳይ ነው። ለአንድ አካል ብቻ የሚተው አይደለም ማለት ነው። በዚህ ችግር ውስጥ ነው በዚህ አመት ቅድም ባነሳው ነው የመጀመሪያ ዙር በኋላም በሁለተኛ ዙር መራገሩ የሚፈተኑ ተፈታኝ ተማሪዎች አሉና እነዚህን ተማሪዎች በስነ ልቦናም በይዘትም ተገቢውን ቅድመ ዝግጅት እንዲያደርጉ በማድረግ በኩል የሰራችሁት ስራ ምንድነው? በዚህ አመት ካለፉት አመታት በተለየ መንገድ በምዝገባ ያጣነውን እድል ቢያንስ በማብቃት ማካካስ አለብን በሚል ነው እየሰራን ያለነው። ወደ ትምህርት ቤት የመጡ ተማሪዎችን መብቃት አለባቸው። ለዚህ ከአመቱ መጀመሪያ ጀምሮ ሰፊ ቅድመ ዝግጅት የተደረገበት በራሱ እቅድ የተመራ ስራ ነው ያለው። የመጀመሪያው ስራ በርካታ የግንዛቤ ማስጨበጫ ስራዎች ተሰርተዋል። ከወላጆች ጋር ውይይት ተደርጓል፣ ከተማሪዎች ጋር ውይይት ተደርጓል፣ ከመምህራን ጋር ውይይት ተደርጓል። አጠቃላይ ከማህበረሰቡ ጋር ተማሪዎች አለመመዝገባቸው አንዱ ችግር ነው። ከተመዘገቡ በኋላ ደግሞ ውጤት አለመምጣታቸው ሌላው ፈተና ነው። ስለዚህ እንዴት ውጤት ማስመዝገብ እንችላለን? ያለፉት አመታት ውጤታችን ምን ይመስል ነበር የሚለውን በስፋት ለመነጋገር ጥረት ተደርጓል። ስለዚህ የመጀመሪያው ስራ ተመሳሳይ የሆነ ግንዛቤ እንዲኖረን የማድረግ ስራ ነው የተሰራው። ከዛ ቀጥሎ ተማሪዎች ውጤት ያላመጡባቸው ምክንያቶች ምንድናቸው የሚለውን ለመለየት ጥረት ተደርጓል። የመጀመሪያው ይዘት ያለመሸፈን ችግር በጣም ሰፊ ነበር። የ12ኛ ክፍል ተማሪዎች ከ9ኛ ክፍል እስከ 12ኛ ክፍል ያለውን የትምህርት ይዘት ነው ፈተና የሚወስዱት። ግን እስካሁን ባለን ግምገማ አይደለም ከ9 እስከ 12 ያለውም የ12ኛ ክፍልን በራሱ ይዘት የመሸፈን በርካታ ጉለቶች ነበሩ። ስለዚህ የመጀመሪያው ጉዳይ ብለን የወሰድነው ይዘቱን የማማላት ይዘቱን እንዲያጠናቅቁ ማድረግ የ12ኛ ክፍልም እንዲሁም ከ9ኛ ክፍል ጀምሮ ያለውን ያለፋቸውን እንዲያካክሱ የመስራት ስራ በጣም ትኩረት ሰጠን የሰራንበት ጊዜ ነው የነበረው። አሁን ባለን ግምገማ ኦልሞስት ሁሉም ትምህርት ቤቶች በሚባል ደረጃ የመጀመሪያው ዙር አስፈታኝ ትምህርት ቤቶች ይዘታቸውን አጠናቀዋል፣ የክለሳ ስራቸውንም ሰርተዋል። በቀሪ ስራ ቀናትም ተግባሩ እየተጠናከረ እየቀጠለ ነው ያለው። ሁለተኛው የማጠናከሪያ ትምህርት ነው። የማጠናከሪያ ትምህርት በጀምላ ሳይሆን የተማሪዎችን የችሎታ በለየ መንገድ ማጠናከሪያ ትምህርት እንስጣቸው፣ ተማሪዎች ፍላጎትን በለየ መንገድ የማጠናከሪያ ትምህርት እንስጥ በሚል ከ9ኛ ክፍል እስከ 12ኛ ክፍል ያሉ ይዘቶች ተለይተው የማጠናከሪያ ትምህርት በስፋት የተሰጠበት አመት ነው። እንዲሁም በውስን ትምህርት ቤቶች ቢሆንም የአዳር ጥናት ፕሮግራም ለመጀመር ጥረት ተደርጓል። ባለፈው አመትም ከዛ በፊትም የጀመርናቸው ነበሩ። በዚህ አመት ደግሞ በልዩ ሁኔታ በጣም የተሻሉ ተማሪዎችን ከወላጆች ጋር ከተማሪዎች ጋር ውይይት ተደርጎ ትምህርት ቤት ላይ መጣው 24 ሰዓት ቤተ ንባብ እንዲያገኙ ተደርጎ
አንዳንዶቹ አካባቢዎች የምግብም የምኝታም ሁሉንም አገልግሎቶች አሟልተውላቸው ትምህርት ቤት ላይ ያደሩ የሚያጠኑበትና የሚዘጋጁበት በተለይ ከፍተኛ ውጤት እንዲያመጡ የሚችሉ ከፍተኛ ውጤት ለማምጣት እቅዳቸውን ያስቀመጡ ተማሪዎች ስራ እየተሰራ የነበረበት ሁኔታ ነው። ሌላው ሞዴል ፈተና እንዲፈተኑ ለማድረግ ጥረት ተደርጓል። ተማሪዎች ፈተና ሊፈሩት አይገባም፣ ስለዚህ ቀድሞ መለማመድ አለባቸው በሚል የ6ም የ8ም የ12ም በወረዳ ደረጃ በዞን ደረጃ ሞዴል ፈተናዎች እየተዘጋጁ ሞዴል ፈተና ለተማሪዎች የመስጠት ስራ እየተሰራ ነው። በዚህ ወቅት በተለይ አብዛኛዎቹ ትምህርት ቤቶች እያካሄዱ ያሉት ስራ ነው። የተለያዩ ጥያቄዎችን የመስራት ያለፉትን አመታት ጥያቄዎች መምህራን ሰፋፊ ጥያቄዎችን እያወጡ ለተማሪዎች እያቀረቡላቸው ተማሪዎች እንዲሰሩና እንዲለማመዱ የማድረግ ስራ በስፋት ተሰርቷል። የቤተ ንባብ አጠቃቀምን ማሻሻል በስፋት የሰራንበት ነው። በዚህ አመት በስራ ሰዓት ብቻ ሳይሆን ከስራ ሰዓት ውጪ እሁድ ቅዳሜን ጨምሮ መሰራት አለበት በሚል ምሳ ሰዓትን ጨምሮ የቤተ ንባብ ክፍት እንዲሆን ለማድረግ በጣም ብዙዎቹ ትምህርት ቤቶች በተለይ 12ኛ ክፍል አስፈታኝ ትምህርት ቤቶች የሰሩበት ነው። የስነ ልቦና ይሄን ሁሉ ስንሰራ ተማሪዎች በስነ ልቦና መገንባት አለባቸውና የምክር አገልግሎት እንዲያገኙ በመምህራኖቻቸው ከመምህራኖቻቸው ውጭም የስነ ልቦና በሆኑ ባለሙያዎች ከዩኒቨርሲቲዎች ጋር ከኮሌጆች ጋር በጋራ ሆኖ የስነ ልቦና ግንባታ ስራዎች በስፋት የተሰሩበት አመት ነው። በአንድ በኩል በትምህርታቸው አካዳሚካሊ እንዲዘጋጁ በሌላ በኩል ደግሞ በስነ ልቦና እንዲዘጋጁ ለማድረግ ጥረቶች ተደርገዋል። በእኛ ሁኔታ አሁን ባለው ዝግጅት ጥሩ ዝግጅት አለን የሚል ግምገማ ነው ያለን። በጣም ጥሩ። እንግዲህ ቅድም እንዳነሱልኝ ትምህርት ያው የተረጋጋ ስነ ልቦና ይጠይቃል። አሁን ላይ ተማሪዎች የተማሩበት ያለበት መንገድ ደግሞ ያው በመናውቀው ክልላዊ ምክንያት እጅግ ወጣ ገባ ይበዛበት ከምዝገባ ጊዜው ጀምሮ በተለያዩ ዙሮች የተመዘገቡ ተማሪዎች የሚፈተኑበትም ነውና እነዚህ ተማሪዎች ደግሞ ሄዶ እንደ ሀገርም ሀገር አቀፍ ተፈታኞች ከሌሎች ክልሎች ተማሪዎች ጋር እኩል የሚታዩበት እድል ሰፊ ነው። እንደ ክልልም በራሱ በተለያየ ጊዜ የገቡ ተማሪዎች በተመሳሳይ ፈተና ነው ሊወስዱ የሚችሉትና ይህንን በማጣጣም ረገድ ምናልባት ትምህርት ሚኒስቴር ሊሆን ይችላል በልኩ ክልል ያለውን ችግር አሁን ላይ ተማሪዎች ያሉበትን ሁኔታ እንዲረዳ በማድረግ በኩል የሰራችሁት ስራ አለ ወይ? ትምህርት ሰላም ይፈልጋል። በርግጥ ሁሉም አጠቃላይ የህይወት እንቅስቃሴያችን ሰላም ይፈልግ ነው። የትምህርት ስራ ደግሞ ከምንም በላይ ሰላም የሚፈልግ ተግባር ነው። የመማር ማስተማሩን ስራ ለማስቀጠል ከዚህ አኳያ በክልላችን ውስጥ የተፈጠረው የሰላም እጦት በክልላችን ውስጥ የነበረው ግጭት በተማሪዎች ላይ በመምህራን ላይ ያደረሰው የስነ ልቦና ጫና በጣም ሰፊ ነው። ከዛም አለፍ ብሎ መምህራኖቻችን ላይ የህይወትም አካላት ጉዳት አድርሷል። ስለዚህ ስነ ልቦና ጫናው በጣም ሰፊ እንደሆነ እንወስዳለን። ይሄን ለማስተካከል እየተሰሩ ያሉ ስራዎች አሉ። ቅድም እንዳነሳዋቸው የስነ ልቦና ግንባታ ስራዎችን ለመስራት ጥረት ተደርጓል። ተማሪዎቻችን ሳይዘጋጁ ወደ ፈተና አይገቡም የሚል አቋም ነው ያለን እንደ ትምህርት ቢሮ። ለዚህም ነው በሁለት ዙር ፈተና እንዲሆን የተደረገው። በአንድ ዙር አይደለም ፈተናችን በሁለት ዙር ነው የሁሉም የክፍል ደረጃዎች የተዘጋጀው የ8ም የ6ም የ12ም እንዲሁም በክፍል ውስጥ የሚሰጡ ፈተናዎችም እንደ ትምህርት ቤቶቹ ተጨባጭ ሁኔታ በአንድ ዙር አይደለም የሚሰጡት። ተማሪዎቹ እስካልተዘጋጁና ያላቸውን ኮንቴንት እስካልሸፈኑ ድረስ ወደ ፈተና የሚገቡበት ሁኔታ የለም። ምንነጋገረው ከትምህርት መዋቅሩ ጋር የጋራ ያደረግነው ይሄን ነው። ከዚህ አኳያ የትምህርት ሚኒስቴርም ምን ሄድበትን ሁኔታ የሚረዳ ነው። የፈተና አሰጣጡ ላይ በተለየ መንገድ ፈተና ይዘጋጃል የሚል እምነት የለንም። ተማሪዎቻችንን ማዘጋጀት የኛ ስራ ነው የሚሆነው። ተማሪዎችን መዘጋጀት አለባቸው። በተቻለ መጠን ግን የጊዜ ገደቡ የተቆራረጠውን የጊዜ ገደብ እሁድ ቅዳሜ አስተምረን ከስራ ሰዓት ውጭ ከትምህርት ሰዓት ውጭ አስተምረን ልጆቹን የማዘጋጀት ስራ ነው እየሰራን ያለ ነው። በዚህ በመጀመሪያው ዙር ማይደርሱን ደግሞ በሁለተኛው ዙር እንዲፈተኑ ማድረግ ነው የሚጠበቅብንና ጫናው ቀላል የሚባል አይደለም። ግን ያን ጫና ተቋቁመው እንዲዘጋጁ ለማድረግ ደግሞ መምህራኖቻቸውና የሚመለከታቸው ዩኒቨርሲቲዎችም ኮሌጆችም የሰሩት ስራ ቀላል አይደለም። ጥሩ ስራ ተሰርቷል የሚል እምነት ነው ያለኝ። በአማራ ክልል በ2016 የትምህርት ዘመን መፈተን ሲገባቸው በተለያዩ ምክንያቶች ቅድም ባነሳናቸው ምክንያቶች ያልተፈተኑ ተማሪዎች ይኖራሉና በተለይ 12ኛ ክፍል ተፈታኞች የ11ኛ ክፍልን በዛ አመት ያልሸፈኑ ናቸው። በድሮ በአዲሱ ስርዓተ ትምህርት ሳይሆን በድሮ ስርዓተ ትምህርት የተማሩ ናቸውና ይህንን በማጣጣም ረገድ ትምህርት ሚኒስቴር ይህን ግምት ውስጥ እንደሚያስገባ መግለጫ አይቻለውና እንደ ክልል በዚህ ተጠቃሚ የሚሆኑ ተማሪዎች ቁጥር ምን ያህል ናቸው? ምናልባት በዚህ ልክ እንዳይረበሹ ተማሪዎችም ግንዛቤ እንዲያገኙ በማድረግ ረገድ ቀድማቸው የሰራችሁት ስራ ካለ?
በእኛ በኩል የሰራነው ስራ የመጀመሪያው ባለፈው 2016 ዓመተ ምህረት ላይ ከትምህርት ገበታ ውጪ የነበሩ እና ከዛ በፊት በነባሩ ስርዓተ ትምህርት የተማሩ ለዚህ አመት ደግሞ 12ኛ ክፍል ተፈታኝ የሆኑ ተማሪዎች ምን ያህል ናቸው ምን ያህል ትምህርት ቤቶች አሉ ሚለውን ለይተን ለትምህርት ሚኒስቴርም ለፈተናዎች አገልግሎትም ቀድመን አሳውቀናል በአመቱ መጀመሪያ በምዝገባ ወቅት ነው ይሄን ያሳወቅነው የኛን መረጃም መሰረት ተደርጎ እንዲሁም አጠቃላይ የትምህርት ስርዓቱን አሁን የነባሩ ትምህርት ስርዓት የተጠናቀቀ ወደ አዲሱ ትምህርት ስርዓት በመንገባበት ወቅት በተወሰነ መንገድ ሙሉ በሙሉ ያልተሸጋገርንባቸው የክፍል ደረጃዎች አሉ የኛ ኬዝ እንደተጠበቀው ነው ሌሎች ኬዞችም አሉ ለምሳሌ ፓይለት የነበሩ ትምህርት ቤቶች አሉ ከዚህ በፊት ከዚህ ጋር በተያያዘ ትምህርት ሚኒስቴርም የፈተናዎች አገልግሎትም ፈተናው ምን ይሁን ምን አይነት ፈተና ይሰጥ በሚል ውሳኔ ወስነዋል ይህን ውሳኔም ለትምህርት ቤቶቻችን አድርሰናል ውሳኔው ምንድነው 9ኛ ክፍል ፈተናው ሙሉ በሙሉ የሚሰጠው በነባሩ ስርዓተ ትምህርት ነው የ9ኛ ክፍል የ10ኛ ክፍልና የ11ኛ ክፍል ከነባሩና በአዲሱ ተመሳሳይ የሆኑ ይዘቶች ተለይቶ ነው ፈተና የሚዘጋጀው ስለዚህ በነባሩም የተማሩ ተማሪዎች በአዲሱም የተማሩ ተማሪዎች ፈተናው ላይ የሚገጥማቸው ችግር የለም ምክንያቱም የሚዘጋጀው ፈተና ከነባሩና ከአዲሱ ፈተና ተመሳሳይ የሆኑ ይዘቶች ተለይተው ነው ፈተናው የሚዘጋጀው ይሄን ደግሞ የፈተናዎች አገልግሎትም ትምህርት ሚኒስቴርም ግልጽ ያደረጉበት ሁኔታ ነው ያለው ስለዚህ የኛ ተማሪዎች ከዚህ በፊት በነባሩ የተማሩ ከሆኑ ነባሩን መጽሐፍ ያነባሉ የነባሩን ስርዓተ ትምህርት ይዘጋጃሉ የሚፈተኑት የተማሩትን ትምህርት ነው ማለት ነው ከተማሩት ትምህርት ውጪ የሚወጣ ነገር አይደለምና በዛ መንገድ የተወሰነ ነው 12ኛ ክፍል ሁሉም አሁን በአዲሱ ነው እየተማሩ ያሉት ስለዚህ 12ኛ ክፍል በአዲሱ ስርዓተ ትምህርት ነው በአዲሱ መጽሐፍ ነው ፈተናው የሚዘጋጀው እሱን ታሳቢ ማድረግ ነው ኢኮኖሚክስ ከ12ኛ ክፍል ብቻ ነው የሚዘጋጀው እዚህ በአመቱ ፈተናዎቹ ከየትኛው ነው የሚዘጋጁ ሚለውን የፈተናዎች አገልግሎት ግልጽ አድርጓል ይሄን መሰረት አድርገን እንደ ትምህርት ቢሮም ወደ ታች እንዲወርድ አድርገናል ምንም እንኳን ተማሪዎች የሚዘጋጁት ለፈተና ብቻ ባይሆንም የሚዘጋጁት ለውቀት ቢሆንም ግን ለፈተና መዘጋጀት ስላለባቸው 10ኛ ክፍል ተመሳሳይ የሆኑ ይዘቶች ምንድናቸው ሚሉትን የመለየት 11ኛ ክፍል ተመሳሳይ ይዘቶች ምንድናቸው ሚለው የመለየት እነዛን ተመሳሳይ የሆኑ ይዘቶች ላይ የማጠናከሪያ ትምህርቱን የመስጠት ስራዎች ተሰርተዋል በዚህ ላይ ተማሪዎች ሊያስፈራቸውም የሚያሳስባቸውም ነገር አይደለም የተማሩትን ትምህርት በደንብ አንብበው መግባት ነው የሚጠበቅባቸው ማለት ነው በጣም ጥሩ እንግዲህ የትምህርት ግቡ ማስፈተን አይደለም ምናልባት በዛ ክፍል ደረጃ ተገቢውን ዕውቀት ይዘው ተማሪው ደግሞ የዩኒቨርሲቲ መግቢያ ፈተና ውጤት አምጥቶ እንዲያልፍ ማድረግ ነውና በዚህ ረገድ በተለይ በ12ኛ ክፍል ተማሪዎች የሚመዘገቡ ውጤቶች ስንመለከት ባለፉት አመታት የሚያመጡት ውጤት እጅግ ያሽቆለቆለ ነበርና ምናልባት በዚህ አመትም ይሄ ጉዳይ እንዳይገጥም ቀድማችሁ ሰራችሁት ስራም ካለ ለዚህም ዋና ምክንያት ነው ለተማሪዎች ውጤት ማሽቆልቆል ዋና ምክንያት ነው ብላችሁም የለያችሁትና ወደ ስራ ያስገባችሁት ተግባር ካለ የተማሪዎች ውጤት ካለፉት አመታት ጀምሮ የማሽቆልቆል ሁኔታዎች ይታዩበታል በክልል ደረጃ ከ2011 ጀምሮ ያለውን ውጤት ለመተንተን ጥረት አድርገናል ምን ያህል ነው እየቀነሰ የመጣው ሚለውን ውጤቱ እንደተባለው እየቀነሰ የመጣበት ሁኔታ አለ ለምሳሌ 2011 ላይ 69.9% ነበሩ ተማሪዎቻችን 50% እና ከዛ በላይ ያስመዘገቡት 2012 66.6% ሆነ ይሄም ዝቅ ያለበት ሁኔታ አለ 2013 ላይ ወደ 35% በጣም ዝቅ አለ ይሄ እየወረደ እንደሄደ ያየንበት ነው 2014 ላይ ወደ ዩኒቨርሲቲ ተማሪዎችና መጠን የፈተንበት ወቅት ስለነበረ የተማሪዎች ቁጥር በጣም በከፍተኛ ደረጃ ዝቅ ያለበት ሁኔታ ነበር 3.6% ነው 2015 ወደ 4% ነው በጣም በቂ የሚባል አይደለም ግን የተወሰነም ቢሆን እድገት ያሳየ መሆኑን ያሳያል በቂ ግን አይደለም 2016 ወደ 6.6% ነው ያሳየው ስለዚህ ያሁኑ ተጨባጭ የሚባል የጎላ እድገት ባይሆንም በተወሰነ መንገድ ግን እያደገ የሚሄድ እንደሆነ ያሳየናል ማለት ነው አሁን በዩኒቨርሲቲ ከጀመርን በኋላ ያሉት አመታት መጀመሪያ በጣም እየወረደ ነበር የመጣው አሁን ደግሞ በተወሰነ መንገድ ከፍ ያለ እየሄደ እንደሆነ ያሳየናል ስለዚህ ተማሪዎች ውጤት ዝቅተኛ ነው ሚለውን እና ይሄ ምንድነው የገጠማቸው ሚለውን ለመገምገም ጥረት ተደርጓል የመጀመሪያው ችግር ቅድም እንዳነሳሁት ይዘትን አጠናቆ ያለ መግባት ችግሮች ሰፊ ነበሩ የክፍል ደረጃው ከ9ኛ ክፍል እስከ 12ኛ ነው ሙሉ ይዘቱን ያጠናቆ ያለ መግባት ችግሮች ነበሩ እሱን ለመፍታት በዚህ አመት
ሰፊ ማጠናከሪያ ትምህርት ስራዎችን ለመስጠት ጥረት ተደርጓል። ቅድም የተጠቀምንባቸውን ስልቶች አንስቻለሁና አንደኛው እሱ ነው። ሁለተኛው ከመዘጋጀት የመነጨ አንዳንዴም ጭንቀት ጋር የሚያያዙ ነገሮች አሉ። ተማሪዎች በትክክል አካዳሚካሊ ካልተዘጋጁ ወደ ፈተና ሲመጡ መጨነቃቸው ማይቀር ነው። የስነ ልቦና ዝግጅት ስለዚህ የስነ ልቦና ዝግጅቱን በተሻለ መጠን በዩኒቨርሲቲም በኮሌጆችም በእኛ መምህራንም ለመስራት ጥረቶች የተደረጉበት ጊዜ ነው። ሌላው የትምህርት ግብአት ማሟላት ጋር የተያያዙ ችግሮች ነበሩ። ባለፉት አመታት አዲሱ ስርዓተ ትምህርት ከመጀመሩ ጋር ተያይዞ መጽሐፍ በተሟላ መንገድ አላቀረብንም። ተማሪዎች ደግሞ ለመዘጋጀት አንዱ የሚያስፈልጋቸው መጽሐፍ ነው። ስለዚህ የመጽሐፍ ጥረቱ በጣም ሰፊ ነበር። በዚህ አመት በሁሉም ትምህርት ቤቶች አንድ ለአንድ በሚባል ደረጃ መጽሐፍ ማድረስ ችለናል። ስለዚህ አንዱ ችግር ተፈታ ብለን የምንወስደው እሱ ነው። የተለያዩ ማብቂያ ስልቶችንም ለመጠቀም ጥረት ተደርጓል። ነገር ግን ይሄ ብቻ በቂ አይደለም። ይሄ ጊዜያዊ መፍትሄ ነው እንጂ ለቀጣይ ትምህርት ቤቶቻችን ስታንዳርዳቸውን ማሟላት አለባቸው። ትምህርት ቤቶቻችን ከደረጃ በታች ናቸው። ስለዚህ ተማሪዎቹ የተሟላ ላቦራቶሪ፣ የተሟላ ላይብረሪ፣ የተሟላ የመማሪያ ክፍል፣ የተሟላ ሲቲ ሩም ሳይኖራቸው ነው እየተማሩ ያሉና ይሄን የትምህርት ቤቶችን ስታንዳርድ የማሟላት ጉዳይ የቀጣይ የርብርብ ማዕከል ተደርጎ መወሰድ አለበት። በዚህ አመት የሰራናቸው ጊዜያዊ መፍትሄዎች ናቸው። ቋሚ የሆነው መፍትሄ ግን ትምህርት ቤቶችን ስታንዳርዳቸውን እንዲያሟሉ ማድረግ፣ ጥራት ያለው ትምህርት ለተማሪዎች መስጠት በጣም ወሳኝ ነው የሚሆነውና በዛ መንገድ ብንመለከተው የሚል ሐሳብ ነው ያለው። ምናልባት የተፈታኝ ተማሪዎችን ቁጥር ስታቅዱ እንደ ግብ ያስቀመጣችሁት ቢያንስ በዚህ አመት የኔ ያህል ተማሪ 12ኛ ክፍል የመግቢያ ፈተና ማምጣት አለበት ብላችሁ ያስቀመጣችሁት ግብ ካለ? ግብ አስቀምጠናል። ከመዋቅራችን ጋር ውይይት አድርገናል በዚህ በተመለከተ። ነገር ግን አሁን ያለንበት የተማሪዎች ውጤት በጣም ዝቅተኛ ከመሆኑ ጋር ተያይዞ ያስቀመጥነውን ግን በራሱ እሱ ላይ ተጽዕኖ ይኖረዋል። ስለዚህ እንደ ተቋም እየገመገምን እየመራን ነው ካስቀመጥነው ግብ ጋር ለመድረስ። ይሄን ግብ ግልጽ ማድረግ ግን በራሱ የሚፈጥረው ጫና ስላለ ብንተው ከመምህራኖቻችን ጋር ከተማሪዎች ጋር እኛ ብቻ አይደለም ተማሪዎች ግብ አስቀምጠዋል። በትምህርት ቤት ያሉ ተማሪዎች ስንት ነው ማምጣት ያለብኝ? ትምህርት ቤቶች ግብ አስቀምጠዋል። ወረዳ ግብ አስቀምጧል። ዞን ግብ አስቀምጧል። እንደ ክልልም ግብ አስቀምጠናልና ግብ አስቀምጠን ነው እየሰራን ያለነው። በጣም ጥሩ። የትምህርት ምዘና ፈተናዎች አገልግሎት በተለይ ሀገራዊ ፈተና መስጫ ቀናትን ይፋ ሲያደርግ በሁለት መንገድ ፈተና እንደሚሰጥ እንትን ብሏል። በአንድ በኩል በኦንላይን በሌላ በኩል ደግሞ በወረቀት የሚፈተኑ ተማሪዎች እንዳሉ አስታውቋልና የፈተና ሂደቱ በተገቢው መንገድ እንዲከወን በሚደረገው ሂደት ከባለድርሻ አካላት ጋር ከወዲሁ የሰራችሁት ያለ ቅድመ ዝግጅት ካለ ቀጣይም ተግባራት ካሉ? ልክ ነው። የኛም ተማሪዎች በሁለቱም ነው የሚፈተኑት። የወረቀትና የኦንላይን ተፈታኞች አሉን። መጀመሪያ በመግቢያ ላይ ሳነሳ እንደነበረው ወደ 22168 የሚሆኑ ተማሪዎች በኦንላይን ነው የሚፈተኑት። እነዚህ ተማሪዎች የኦንላይን ፈተና እንደሚፈተኑ ቅድሚያ ዝግጅት ተደርጓል። አብዛኛዎቹ ተማሪዎች ዩኒቨርሲቲ ውስጥ ገብተው ነው በኦንላይን የሚፈተኑት። 7 ትምህርት ቤቶች ብቻ ናቸው በትምህርት ቤት ደረጃ የኦንላይን ፈተና የሚሰጠው። ባህር ዳር 5 ትምህርት ቤቶች አሉ በትምህርት ቤት ደረጃ የኦንላይን ፈተና የሚሰጣቸው። ደሴ ወደ 2 ትምህርት ቤቶች አሉ። ሌሎቹ ትምህርት ቤቶች ግን የኦንላይን ፈተና ተፈታኝ ቢሆኑ የሚፈተኑት ዩኒቨርሲቲ ውስጥ ገብተው ነው። በየቀኑ እየተመላለሱ ነው የሚፈተኑት። የሁለቱንም ተፈታኞች ቅድመ ዝግጅት ለማድረግ ጥረት እየተደረገ ነው። የወረቀትም የኦንላይንም በሁሉም ደረጃ አሁን ግብረ ኃይልና ቴክኒክ ኮሚቴ ተደራጅቷል። አጠቃላይ ፈተናውን የሚከታተል ግብረ ኃይል አለ። የኦንላይን ፈተናን ደግሞ የሚከታተል ግብረ ኃይል አለ። ስለዚህ ግብረ ኃይሉ የተማሪዎችን አጠቃላይ ዝግጅት እና የትምህርት ቤቶችን ዝግጅት የወረዳዎችን የዞኖችን አጠቃላይ የፈተና ስርዓቱን የመከታተል ስራ እየተሰራ ያለበት ሁኔታ ነው ያለው። ሌሎች ባለድርሻ አካላት ላይ ግንዛቤ የመፍጠር ስራዎች ተሰርተዋል። ከክልል ጀምሮ እስከ ትምህርት ቤት ድረስ የግንዛቤ ፈጠራ ስራዎች ተሰርተዋል። ምክንያቱም የፈተና ጉዳይ በአንድ ሴክተር ብቻ የሚሰራ አይደለም። በርካታ ሴክተሮች ከኛ ጋር መስራት ያለባቸው አሉ። ትራንስፖርት ሴክተር ከኛ ጋር ይሰራል። ተማሪዎችን ወደ ዩኒቨርሲቲ ማጓጓዝ አለ። ስለዚህ ትራንስፖርት ሴክተሩ ድርሻ አለው። የጸጥታ መዋቅሩ በጣም ሰፊ ድርሻ አለው። እንደ አንድ ተቋም አብሮ ከኛ ጋር እየሰራ ነው። የትምህርት መዋቅሩ ደግሞ ትልቁ ባለቤት ነው እና ሌሎች ባለድርሻ አካላትም ስላሉ እነዚህን ያማከለ ግብረ ኃይልና ቴክኒክ ኮሚቴ አለ። የግብረ ኃይልና ቴክኒክ ኮሚቴ በየሳምንቱ የገመገመ ተግባራትን ለመምራት ጥረት እየተደረገ ነው። አሁን ባለው ሁኔታ የክልላዊ ፈተናዎቻችን ወደ ትምህርት ቤቶች ወደ ወረዳና ዞን ለማድረስ ጥረት ተደርጓል። የ12ኛ ክፍልን ደግሞ ቅድመ ዝግጅቶች እየተሰሩ ነው።
በዩኒቨርሲቲ ደረጃ የሚሰጥም ከመሆኑ ጋር ተያይዞ እዚህ በፊትም የተለመደ ተግባር ስለሆነ በአግባቡ እየተዘጋጀን ያለንበት ሁኔታ ነው ያለው ማለት ነው። የክልላዊ ፈተናዎችን ማሰጣጥም በዛው አንሱልኝና በተለይ የስምንተኛ ክፍል ሀገራዊ የሚመስል ግን ክልላዊ ፈተና ነው የሚሰጠው የሚል መረጃ ይቻለውና ምንድነው ምን ማለት ነው? ምናልባት ግልጽ ቢያደርጉልኝ። በዛውም ደግሞ የፈተና ሂደቱስ እንዴት ነው የሚሰጠው? እንደ ክልልም የተደረገው ቅድመ ዝግጅት አሁን ክልሉ ካለው የሰላም እጦት አንፃር በየአካባቢው ፈተና የሚፈተኑ ተማሪዎችን በተረጋጋ መንፈስ እንዲፈተኑ ፈታኝ መምህራንም ደህንነታቸው ተጠብቆ ሌሎችም የትምህርት ባለድርሻ አካላትም ደግሞ የፈተና ሂደቱን በአግባቡ እንዲከታተሉ በሚደረገው ሂደት የሰራችሁት ቅድመ ዝግጅት የስምንተኛ ክፍል ፈተናን በሚመለከት በሀገር አቀፍ ደረጃ ተመሳሳይ ስፔሲፊኬሽን ተዘጋጅቶ ነው የሚወጣው ፈተናው። የፈተና ዝግጅቱ በክልል ደረጃ የሚዘጋጅ ነው። ነገር ግን ተመሳሳይነት እንዲኖረው በክልል ደረጃ በሀገር አቀፍ ደረጃ ተመሳሳይ ስታንዳርድ ይሰጣል። ስፔክ የሚዘጋጀው በሀገር አቀፍ ደረጃ ነው። ያን ወስደን ነው እኛ ወደ ፈተና የምንቀይረው ማለት ነው። ስለዚህ የክልሉም የሀገር አቀፍ ደረጃም እጅ ያለበት ተግባር ነው ማለት ነው። እንደ ሀገርም ወጥነት ያላቸው እንደሆነ መውሰድ በጣም ተገቢ ነው። የፈተና አሰጣጡን በተመለከተ ፈተናው የሚሰጠው በትምህርት ቤት ደረጃ ነው። አልፎ አልፎ አንዳንድ አካባቢዎች ከሰላሙ ጋር ተያይዞ ወደ ክላስተር አመጣን የምናስፈትንባቸው አካባቢዎች አሉ። ስፋት የላቸው። አብዛኛው በትምህርት ቤት ደረጃ ነው የሚሰጠው የ6ም የ8ም። የባለድርሻ ሚና በሚመለከት አጠቃላይ የተማሪዎች ውጤትን በተመለከተ የልጆች ውጤት የተማሪዎች ውጤት ብቻ አይደለም፣ የብዙ አካላት ውጤት ነው ብለን ነው የምንወስደው። ወላጆቻቸው ተማሪዎችን እዚህ ደረጃ ለማድረስ ብዙ ዋጋ ከፍለውባቸዋል። ያላቸውን ሁሉ አንጠፍጥፈው ነው ልጆቻቸውን እዚህ ደረጃ ያደረሱት። ስለዚህ የወላጆቹም ውጤት ነው ብለን እንወስዳለን። የወላጆች ብቻ ሳይሆን መምህራንም ተማሪዎች እዚህ ደረጃ እንዲደርሱ ብዙ ገዛ አድርገዋል፣ ለፍተዋል፣ ደክመዋል። ስለዚህ የመምህራንም ውጤት ነው። ሀገርም እንደ ሀገር ተማሪዎች ላይ ዜጎቿ ላይ ብዙ ለፍታለች። ያላትም ብቻ ሳይሆን ሳይኖራትም ተበድራ ነው ዜጎቿን እያስተማረች ያለችው። በተሟላ አሁን ግብአት ለማሟላት መጽሐፍ ለማሟላት እየተደረገ ያለው ጥረት ስላለን ብቻ አይደለም ከሌለንም ላይ ነው እየተወጣ ያለውና የተማሪዎች ውጤት የተማሪዎች ብቻ አይደለም የብዙ አካላት ውጤት ነው። ስለዚህ ይሄን ውጤት ደግሞ የተሻለ እንዲሆን ለማድረግ የፈተና ጊዜውን ተጣምሮ መስራት በጣም ወሳኝ ነው። የትምህርት ስራ በራሱ ቅንጅት የሚጠይቅ ነው። የፈተና ወቅት ደግሞ በጣም ቅንጅት የሚያስፈልገው ነው። ስለዚህ መምህራንም በተገቢው መንገድ በትምህርት ቤቶች ተገኝተው ፈተናቸውን በአግባቡ እንዲሰጡ ፈታኞቻችን መምህራኖቻችን ስለሆኑ አጠቃላይ የፈተና ደህንነቱም እንዲጠበቅ ከጸጥታ መዋቅሩም ጋር ከህብረተሰቡም ጋር በስፋት ተቆራኝተን እየሰራን ነው። የጸጥታ መዋቅሩ የሚሰራው ስራ እንደተጠበቀ ሆኖ ህብረተሰቡ ግን ባለቤት መሆን አለበት። ምክንያቱም ይሄ ውጤት የተማሪዎች ውጤት የልጆቹ ብቻ ሳይሆን የህብረተሰቡም ጭምር ሚና ያለበት ስለሆነ ልጆቹን ለማሳደግ እናት ብቻ ወላጅ ብቻ አይደለም አስተዋጽኦ ያለው የአካባቢው ማህበረሰብ በራሱ ሚና ነበርውና ከዚህ አኳያ የልጆቹ ውጤት የተሻለ እንዲሆን ለማድረግ የልጆቹ ውጤት እንዳይበላሽ ሁሉም ሰው ርብርብ ማድረግ ይኖርበታል። ህብረተሰቡ እዚህ በፊትም ባለቤት ሆኖ ነው ባለፈው አመታት የተማሪዎችን የፈተና ሂደት የተከታተለው። በዚህ አመት ደግሞ ከዛ በተለየ መንገድና ሻል ባለ መንገድ ባለቤት እንዲሆን ለማድረግ ስራዎች የተሰሩበት አመት ነው። አሁንም እየተሰራ ነው ያለው። ባለቤት ሆኖ ፈተናውንም በአግባቡ እናጠናቅቃለን የሚል እምነት ነው ያለኝ። ቀደም ብሎ ሲያነሱልኝ ክልላዊ ፈተናዎች ማነ ሀገራዊ ፈተናው በሁለት ዙር እንደሚካሄድ አንስተውልኛልና በሁለት ዙር እንዲካሄድ ያደረገበት ምክንያት ያው የይዘት መሸፈን ጋር የተገናኘ ነው። በተለይ የመጀመሪያው ዙር ቅርብ ነው ጊዜው። በዚህ ሰዓት ክትል ድጋፍ ማድረግ ጊዜ ያለ በያላስም በተለይ ሁለተኛ ዙር ለሚወስዱ ተማሪዎች ግን ይዘቱ በአግባቡ ተሸፍኖ ተማሪዎችም ደግሞ በቀደም እንዳልነው በይዘትም በስነልቦናም በቂ ዝግጅት አድርገው እንዲፈተኑ በሚደረገው ሂደት የናንተ ክትልና ድጋፍ እንዴት ነው የሚቀጥለው? ያስቀመጣችሁት አሰራር ካለ ከዚህ በፊት በነበረው የትምህርት ካላንደር የሚዘጋጀው አንድ ካላንደር ብቻ ነበር። የዚህ አመት ግን የሰላም ሁኔታው አስቸጋሪ ስለነበር ወደ 3 ጊዜ ነው የምዝገባ ጊዜ ያካሄድ ነው። በመጀመሪያው ዙር የመጀመሪያው ካላንደር አዘጋጅተን ማስቀጠል አልተቻለም። ማለት የተመዘገብናቸው ተማሪዎች ቁጥራቸው በጣም አነስተኛ በመሆኑ ሁለተኛው ዙር ታወጀ። ሁለተኛው ዙር ላይም
የሚፈልገው ተማሪ ወደ ትምህርት ቤት ባለመምጣቱ ምክንያት ሶስተኛው ዙር ታወጀ። ስለዚህ አሁን ምናስፈትናቸው በተለይ በመደበኛው ካላንደር በአግባቡ የተማሩ ተማሪዎችና ይዘቱን የሸፈኑ ተማሪዎች በመጀመሪያው ዙር ይፈተናሉ። ሁለተኛው ዙር የሚፈተኑትን የክረምቱን ወራት የትምህርት ጊዜ አድርገን እናሳልፋለን ማለት ነው። የክረምቱን ወራት ብቻ ሳይሆን እሁድ ቅዳሜንም የመጠቀም ስራ ይሰራል በክረምቱ ወቅት። ስለዚህ ለትምህርት ሴክተሩ ከዚህ በፊት የክረምት ወቅት የቅድመ ዝግጅት ወቅት ነበር። በዚህ አመት ግን የቅድመ ዝግጅት ብቻ ሳይሆን የተግባር ወቅትም አድርገን ነው የምንወስደው ማለት ነው። ምክንያቱም ትምህርት ቤት ላይ መማር ማስተማር የሚካሄድባቸው ትምህርት ቤቶች አሉ፣ ፈተና የሚሰጥባቸው ትምህርት ቤቶች አሉ። ስለዚህ የክረምት ወቅት የመማር ማስተማር ስራ የሚካሄድባቸውና ለሁለተኛው ዙር ለማጠናቀቅ የሚሰራባቸው ቅድም የጠቀስኳቸው ትምህርት ቤቶችና ተማሪዎችን የማዘጋጀት ስራ የትምህርት ቢሮ ዋነኛ ተልእኮ ነው። ይሄንም ከዚህ በፊት ስናደርግ እንደነበረው የድጋፍና ክትትሉ ስራ በየሳምንቱ የሚቀጥል ነው የሚሆነው። በመደበኛ ጊዜ ተማሪዎችን አጠቃላይ የመማር ማስተማር ስራ በየሳምንቱ ክትትል እናደርጋለን። ባለሙያዎች ትምህርት ቤት ወርደው ድጋፍና ክትትል ያደርጋሉ፣ አመራሮች ትምህርት ቤት ወርደው ድጋፍና ክትትል ያደርጋሉ። ስለዚህ በክረምት ወቅትም እነዚህን ተማሪዎች ለማብቃት ይሄ ስራ ተጠናክሮ ይቀጥላል ማለት ነው። እና መጨረሻ ላይ ተማሪዎች አስፈላጊውን ዝግጅት እንዲያደርጉ ወላጆችም መምህራንም የትምህርት ባለድርሻ አካላትም ማህበረሰቡም የፈተና ስርዓቱ ተጀምሮ እስኪጠናቀቅ ድረስ ተገቢውን ድጋፍ እንዲያደርግ የሚያስተላልፉት መልእክት ካለ እድል ስጡት። የፈተና ስራ የተወሰነ አካል ብቻ ስራ አይደለም። የልጆች ውጤትም የልጆች ውጤት ብቻ ነው ብሎ የሚወሰድ አይደለምና የተለየ ትኩረትና ርብርብ የተለየ ስራ የሚጠይቅ ተግባር ነው። ከዚህ አኳያ ሁሉም ባለድርሻ አካላት ሚናቸውን መወጣት ይኖርባቸዋል። የትራንስፖርት ሴክተሩ፣ የጸጥታ መዋቅሩ፣ ወላጆች፣ መምህራን፣ ተማሪዎቹ ራሳቸው አጠቃላይ ህብረተሰቡ የዚህን አመት ፈተና በልዩ ትኩረት መከታተል የልጆቹን ውጤት የተሻለ እንዲሆን ለማድረግ የፈተና ሂደቱን በቅርበት የማየትና የመፈተሽ ስራ የህብረተሰቡ ድርሻ ነው የሚሆነው። ከዚህ በፊት ልክ ሲያግዝ እንደነበረው በዚህ አመትም በልዩ ሁኔታ የልጆቹን ውጤት እንዲከታተል የልጆቹን ፈተና እንዲከታተል ለአጠቃላይ ህብረተሰቡም ጥሪ ማስተላለፍ ፈልጋለሁ። ይሄ ደግሞ እንደሚሆንም ሙሉ እምነት አለኝ። የርዕሰ መንግስቱ የአማራ ክልል ትምህርት ቢሮ ምክትል ኃላፊ በነበረን ቆይታ እጅግ ደስተኛ ነኝ። አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተከታታዮቻችን በዛሬው ዝግጅታችን የክልልና ሀገር አቀፍ ፈተናዎች ቅድመ ዝግጅት በተመለከተ ነበር ወደ እናንተ ያደረስነው። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ ስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩን።